ለቅሶ የመድረስ ባህሉ የለውም። የታመመም አይጠይቅም። ከወዳጆቹ መሃል ሌላ አስተዋሽ ሰው ሊወስደው ከመጣ ግን ዘመድ ለሞተበት እግዜር ያጽናዎትን የታመመንም እግዜር ይማሮት ሲል ከልቡ ነው። እግረ መንገዱን በደረሰው ለቅሶ ላይ እንዴት እንደተንሰቀሰቀ ሲያጫውተኝ በእድሜ አንተን ሳክል እዚህ ቂርቆስ ቤተክርስቲያን ለምን እንደመጣሁ እንጃ የአካባቢው ሰው ማርገጃው ላይ ተሰብስቦ ያረግዳል። ጠጋ ብዬ ሳደምጥ ያስለቃሿ ሙሾ አወራረድ ሳበኝ። ወዲያውኑ እምባዬ መጣ። በጣም አለቀስኩ፣ ተንሰቀሰቅኩ። ሟቿ መሃን ነበረች። በባህሪው ቂመኛ አይደለም። ከምር የጠላቸውን ሰዎች ከዓመታት በፊት አንስቶ አጫውቶኛል። ምክንያቱንም ዘርዝሮልኛል። ረጅም ጊዜ ካለፈ በኋላ ጥላቻውን ለመመዘን እነዚህኑ ሰዎች አነሳሁበት። ሂድ እባክህ፣ እኔ እኮ ቂም የሚባል ነገር የለኝም። ለጊዜው ችግሩ ያናድደኝና እናገራለሁ፣ ቆይቶ ግን ረሳዋለሁ። በታናሽ ወንድሜ ተወልደ ብርሃን ላይ የደረሰውን ልንገርህ። ከአስመራ ዩኒቨርሲቲ ተዛውሮ እዚህ እያለ በጠዋት ቢሮው ገባ። የዕለት ሥራውን ሊጀምር ሲል ከኮሪደሩ የተኩስ ድምፅ ሰማ። ተነስቶ ወጣ። ተኳሹ ተወልደን እንዳየው አለመና ተኮሰበት። ተወልደ ሲሸሽ አናቱን መታው። ጥቁር አንበሳ ሆስፒታል ተኛ። እዛ እያገገመ እያለ የደርግ መንግስት የባህል ሚኒስቴር አድርጎ ሾመው። በዚያን ወቅት አንድ ጣሊያን ውስጥ ያለ ዩኒቨርሲቲ እየተመላለሰ ያስተምር ስለነበር እግረ መንገዱንም በሕክምና ደርግን አስፈቅዶ ወደ አውሮፓ ሄደ። እሱ የባህል ሚኒስቴር ሆኖ በተሾመ በወሩ እነመለስ ደርግን አሸንፈው አዲስ አበባ ገቡ። ወደ አገሩ ለመመለስ እንደሚፈልግ እዛው ጣሊያን እያለ ይህን መንግስት ጠየቀ። እንዲመጣ ፈቀዱለት። ተወልደን ያን የተኮሰበትን ሰውዬ በሕግ ይፈልገው እንደሆነ ጠየቁት። ተውት፣ ከኔ ጋር ጸብ የለውም፣ አጋጣሚ ነው ያገናኘን ብሎ ይቅር ለእግዚአብሔር ብሎታል። ልብ አድርግ፣ የተኮሰበትን ሰውዬ ታናሽ ወንድሜ ይቅር ሲል እያየው እኔ ደግሞ በትንሽ ነገር የተጋጨኋቸውን እንዴት ይቅር ማለት ይሳነኛል? እርሳቸው ብሎኝ አለ። ምን አልኩት። የሚያክለው ሐሳብ ሲኖረው ይለኛል። ለእኔም ወደሚቀጥለው ወግ መሸጋገሪያ ስለምትሆነኝ የውስጡን ማያ በማድረግ ቃሏን እንደ ጥያቄ እጠቀምባታለሁ። ይኸውልህ ሰይለር፣ ይህ አይነቱ ይቅር ባይነት ከዘርም የምትወርሰው ይሆናል። ይህንን ስልህ ምክንያት አለኝ። ይኸውም ወንድ አያታችን ጎይታይ አለቃ ተወልደ መድን አንድ መራር ገጠመኝ አላቸው። አቦይ ተወልደ መድን የእናቴ አባት ናቸው። አስመራ አጠገብ ጸረ ማርያሞች ክርስቲያን ነን እያሉ ማርያምን መጥላት እንዴት ይሆናል ብለው ለማጣራት ከቤታቸው በአድዋ በኩል አድርገው ወደ ተባሉበት አስመራ አካባቢ ሄዱ። ሰዎቹን አግኝተው አነጋገሯቸው። ሰዎቹም እኛ ጸረ ማርያም አይደለንም፣ እንዴት የጌታችን እናትና እመቤታችንን እንጻረራለን አሏቸው። ነገር ግን በእኛ እምነት አታማልድም ነው የምንለው። እኛ ከጌታችን ከኢየሱስ ክርስቶስ ጋር ቀጥታ ነው የምንገናኘው፣ አማላጅ አያስፈልገንም አሏቸው። ወንጌሉ የሚለውን እያስነበቧቸው ሰዎቹን እምነታቸውን ሲጠይቁ ፕሮቴስታንት መሆናቸውን ነገሯቸው፣ አስተማሯቸው። አድዋ ላይ የመጀመሪያዋን የፕሮቴስታንት ቤተክርስቲያን የመሰረቱት ጎይታይ አለቃ ተወልደ መድህን ናቸው። እኚህ አያቴ አንድ ልጃቸው ሴት አውል ሆነ። አንድ ምሽት የለመዳትን ሴት ቤት አጥር ዘሎ ሲገባ ባልየው ቤት ውስጥ ነበርና ጠመንጃውን አልሞ ተኩሶ ገደለው። ገዳዩን አገሬው ይዞ ለአባትየው አቀረበላቸው። ቢፈልጉ በዱላ፣ ቢፈልጉ በጠመንጃ፣ ቢፈልጉ በስለት መግደል ይችላሉ አሏቸው። አቦይ ተወልደ መድህን ግን ይህን አላደረጉም። ይዘውላቸው ሲቀርቡም አይተውት አዘኑ። የልጃቸውንም ጥፋተኝነት አምነዋል። ሲናገሩ እኔ ይህንን ሰውዬ በደመኝነት አልፈልገውም፣ ነገር ግን እዚህ እኛ ባለንበት ሀገር ባይኖር መርጣለሁ። ለምን እኔ ይቅር ለእግዚአብሔር ብል እንኳን ቤተ ዘመዶቼ ይምሩታል ብዬ አልገምትም። ስለዚህ ይህችን ሀገር ለቆ ይውጣ አሉ። ሰውየውም አድዋን ጥሎ ወጣ።
የጋሼ ስብሃት ነፍስ አሁንም ቆንጆን ታደንቃለች። ውብ ወጣት በታክሲ ውስጥ ካጋጠመችው ወይም እግረ መንገዱን ካያት ልጅቷ ሳታየው በደንብ ያስተውላታል። ይህንን ሲያደርግ በርካታ ጊዜ አይቼዋለሁ። እንዴት ናት ስለው ስጋ የለበሰን አበባ ማስተዋል ደስ አይልህም? ከዕለታቱ አንድ ቀን አንድ የታወቀ ሰዓሊ ወዳጁ ቤት መጅሊስ ተቀምጠው ያወጋሉ። በጨዋታው መሃል ጋሼ ስብሃት ሽንት ቤት ደርሶ ይመለሳል። እንደ መደንገጥ ብሎ አይኑ ፈጧል። አብረውት የተቀመጡት ይህንን አላስተዋሉም። ደራሲ መስፍን ሀብተ ማርያም ጋሼ ስብሃት እንደተመለሰ ሽንት ቤት ይሄዳል። በተመለከተው ትዕይንት ደነገጠ። አንዲት ወጣት ከወገቧ በላይ ራቁቷን ሆና ጸጉሯን ለመታጠብ እየተዘገጃጀች ነው። ያጎጠጎጡ ጡቶቿን ከለል ሳታደርግ መጸዳጃ ቤቱን ጠቆመችው። በፍጥነት ተጠናቆ ይመለሳል። በሱ ቤት ያየውን ውበት ማንም አላየውም። ጋሼ ስብሃት አጠገብ ሲቀመጥ ታዲያስ እኔ ያየሁትን ውበት አየህ ሲለው መስፍን ልቡን ያነበበውን ያህል ክው ማለቱን አውግቶኛል። ጋሼ ስብሃት ቁመቱ 1 ሜትር ከ66 ሴንቲሜትር ነው። ፓስፖርቱ ላይ 1 ሜትር ከ69 ሴንቲሜትር እንደሆነ አጫውቶኛል። እድሜህ እየጨመረ ሲሄድ ቁመና ሰብሰብ እያለ ነው ስለው አለኝ። ምን ታደርገዋለህ በሚል ስሜት ትከሻውን እንደ እስክታ ወራጅ ሰበቀ። ከኔ ጋር ወዳጅነታችንን በ1985 ዓመተ ምህረት ማብቂያ ግድም ስንጀምር እድሜው 57 ዓመቱ ነበር። ክብደቱ 49 ኪሎ ግራም ሲሆን 7 ዓመታት ያህል አልፈው ክብደቱ 52 ኪሎ ግራም ደርሷል። ይህ ክብደት በሕይወቱ በጣም የወፈረበት ነው። መልኩ ውብና ጠይም ነው። የወጣትነት ውበቱ ዛሬም ባዛውንትነት ገጽታው ላይ የውበት አሻራውን ትቷል። ወጣትነቱን በምልሰት ስቃኝ ስንት ቆነጃጅት በጉርምስና ወቅት ነውልለውለት ይሆን እላለሁ። በጸባዩ አይን አፋር፣ በገቢውም እምብዛም ስለነበር እንደ አብዛኛው ወጣት ድንግልናውን በ21 ዓመቱ ለሴተኛ ዳሪ ነው ያስረከበው። ጢም ማብቀል ከጀመረበት ጊዜ አንስቶ እስካሁን ሪዛም ነው። ጢሙም ከጥቁረቱ አሁን ንጣቱ ያይላል። ጸጉር አስተካካይ ቤት ሄዶ አይስተካከልም፣ ይፈራል። ለምን ብዬው እኔ እንጃ። ከዛ ስወጣ አናት የሚቆሳስል ይመስለኛል፣ ቆረቆር ቋቁቻ ምናምን ሲል ስጋቱን አጫውቶኛል። ቀደም ብሎ ሃና አንዱ ስራዋ የጸጉሩን ውበት መጠበቅ ነበር። አሁን ደግሞ አፍቃሪዎቹ ያስተካክሉታል። የዛሬዎቹ እንደ ፍቅራቸው የማስተካከሉ ጥበብ ስለማይሰምርላቸው ሲመደምዱት ምን ጊዜም ገመምተኛ ይመስላል። አናቱም እንደ ነብር ገላ ይሽጎረጎራል። ሰውየው ግን ምንም ቢመስል ደንታ የለውም። በአሁኑ ባዛውንትነት ዕድሜው በሁለት ነገሮች ብዙም አይጨነቅም። እነርሱም ገንዘብና ልብስ ናቸው። ከተገኘ ንጹሕ ቢለብስ ይደሰታል፣ ከጠፋ ባደፈውም አካሉን ይሸፍናል። ይህንን እምነቱን ኮተት በሚል ርዕስ በጻፈው አጭር ልቦለድ ላይ አስፍሮታል። ጋሼ ስብሃት ከኔ ጋር ስንተዋወቅ ከሁለት አቅጣጫ የገንዘብ ምንጭ ነበረው። በአዲስ ዘመንና ሄራልድ ጋዜጦች ላይ በሚጽፋቸው ወጎች 835 ብር ይከፈለዋል። ከማህበራዊ ዋስትናም የጡረታ አበሉ 380 ብር ነው። በወር ከ1000 ብር በላይ ቢያገኝም ገንዘብ በቅቶት አያውቅም። ጋሼ ስለ ገንዘብ አጠቃቀምህ ብትገልጽልኝ አልኩት በአንድ ወቅት። ደሞዜን እንደተቀበልኩ ዱቤዎች አሉ፣ የመጠጥ የምግብ ቤት ዕዳ፣ ይህ እንደ ጉድጓድ ነው። ለቤተሰቤ የማገኘው እስካሁን ይበቃል። የወደፊቱን እንጃ እንጂ እንዲህ ነው የምሄደው። ልጅ ሆኜ ርቦኝ ስለማውቅ በእኔ እምነት የመጀመሪያው ጥያቄ የሆድ ነው። ተረት ሰፈር ነው የምኖረው። ካለኝ ፉጂጋን እያየሁት ላልፈው አልችልም። ሲርበው ሰጠዋለሁ። ከኔ የባሰበትም ካለ አላልፈውም። አንዲት ምስኪን አለች፣ የተራበች፣ ሰርታ መመለስ የማትችል። የኔ ልጅ ዋሱን ያመው ስለነበር ማዘር ቴሬዛ ወስደውታል ሊያሳድጉት። እኔም ለዚህ ሴትዮ በወር 20 ብር ልሰጣት ወሰንኩ። መንገድ እየሄድን ነው። ማአት ሲኦል ውስጥ ነው ያለነው። ሁሉንም ማገዝ አትችልም።
ይሁን እንጂ ያንን ሁሉ ለማኝ ይህ ከተማ እየጠበቀ ነው። የአዲስ አበባ ሕዝብ ባይኖር እኛ አንኖርም ነበር ሲል አንድ ለማኝ ሰምቼዋለሁ እልሃለሁ። እኔም የዛ አካል ነኝ። ስለዚህ የሙሴን ሕግ እናከብራለን። በዚህ የገንዘብ አጠቃቀሙ ብዙም ዘና ሳይል በዕለታት ዕድሜ ወደ ማጣት ይመለሳል። ከወዳጃችን መካከል አንዱን ካገኘ ለዛሬ የምትበቃውን ገንዘብ ብቻ ይጠይቃል። እኔ በተገኘሁበት ማንም የለኝም ሲለው አልሰማውም። አጠያያቁ የከፈንም ቢሆን ያስወጣል። ከዓይነ ስውራንና ከአካል ጉዳተኞች ላይ ሎተሪ የመግዛት ባህሪ ያለው። አንዴ ሎተሪ ሲገዛ አግኝቸው አንተም በዚህ ታምናለህ አልኩት። ሊደርስ ይችላል፣ ለምን አትሞክርም? እድሉ ሲያጋጥመን እኛ እንሳተፋለን። ደግሞ እኮ አባ ኪዳነ ማርያም መጣፍ ገልጠውልኝ ኮከቤን ሲቆጥሩት ሎተሪ እንድገዛ አዘውኛል አለኝ። እስካሁን ወጥቶልሃል? አባ ግዛ አሉኝ እንጂ ይደርሳል አላሉኝም እኮ ብሎኝ ወደ ቤተ መጻሕፍት ገባ። ህዳር 7 ቀን 1991 ዓ.ም በወጣው 837ኛው የሎተሪ ዕጣ በቁጥር 202362 ለ25000 ብር አንድ ቁጥር ስተዋለች። ሎተሪዋን በስሙ ባዘጋጀዋት ማህደር ውስጥ አስቀምጫታለሁ። ሲራመድ ዝግ ብሎ ነው። የሚቸኩል ሰው ካጋጠመው ገለል ብሎ ያሳልፈዋል። አንዴ መንገድ ተገናኘንና ፍጠን አልኩት። ገለል አለልኝና አንተ ፍጠን፣ እኔ ሩጫዬን ጨርሻለሁ አለኝ። ፀሐይዋን ለመከላከል ሹራብ በአናቱ ላይ ያደርግና ያሲር አረፋትን ያስታውሰኛል። ጀንበር ስትጠልቅ ያንኑ ሹራብ ይደርበዋል። አየሩ ከቀዘቀዘው ከሱቅ የ10 ሳንቲም ፌስታል ገዝቶ አናቱን ያለብሳል። ለምን ይህንን ማድረግ እንዳስፈለገው ጠይቄው ጥሩ ሙቀት እንደሚሰጠው አጫውቶኛል። በቅርቡ ዥንጉርጉር መለዮ ማድረግ ጀምሯል። የብር ፌስታል ከእጁ አይጠፋም። ይህም ቦርሳው መሆኑ ነው። በፌስታሉ ውስጥ ማስታወሻ ደብተር፣ ጅምር ጽሑፎች፣ አንድ መጽሐፍ ይይዝበታል። ማስታወሻውን በእንግሊዝኛ ብዙ ጊዜ ሲይዝ በአማርኛም የሚከትብበት ጊዜ አለ። ይህ መጽሐፍ እየተጻፈ ያለ የእፎይታ ጋዜጣ ዝግጅት ክፍል ፌስታሉን በአነስተኛ የጉዞ ቦርሳ ተክቶለታል። ብዙም ሳይቆይ እሷንም በቆንጆ የቆዳ ቦርሳ ለወጡለት። በወጣትነቱ ወቅት እስከ ጉልምስናው የማንበቢያ መነጽር ይጠቀም ነበር። ከአንዴም 2-3 በሌቦች በመመንተፉ የማንበቢያ መነጽሩን መጠቀም አቆመ። አሁን በአዛውንትነት ዕድሜው የመነጽሮቹን መሰረቅ አንስቼበት እንኳንም የወሰዷቸው መሸከም ነው የገላገሉኝ እንጂ እጅግም መነጽር የሚያስፈልገኝ አይደለሁም። የጋሼ ስብሃት አባት አያትና ቅድመ አያቱ 14 ትውልድ ድረስ ቀሳውስት ናቸው። እሱም በልጅነቱ የኦርቶዶክስ ሃይማኖት ተከታይ ነበር። አዲስ አበባ እንደመጣ የፕሮቴስታንት እምነት ተቀበለ። ይህ አጋጣሚ መጽሐፍ ቅዱስ እንዲያውቅ አድርጎታል። ከዚህ ታላቅ መጽሐፍ የገበየው ዕውቀት ለፈጠራ ሥራው በጥልቀት ጠቅሞታል። በአሁኑ ሰዓት በእምነት ደረጃ ከመጽሐፍ ቅዱስ ውስጥ የሚቀበላቸውም የማይቀበላቸውም ምዕራፎች አሉት። እግዚአብሔር የለምም አለምም አይልም። ጋሽ ስብሃትን ለዓመታት የማስተዋል ዕድል የገጠመው ሰው በአስተሳሰቡ ነፃ ወይም ፍሪ ቲንከር መሆኑን ይረዳል። ከማንም የሚረባውን ይወስዳል። ከፍልስፍናው፣ ከፈጠራው፣ ከሳይንስ እንደ ሱፊ፣ እንደ ቡድሃ፣ እንደ ግሪክ አማልክቱ፣ እንደ እስላምና ክርስቲያን ሲኖር ይስተዋላል። በሕይወት ጉዞው ማህተማ ጋንዲን እንደተቀበለ ይገለጽለታል። ሰውየው ግን ተከታይ ነኝም አይደለሁምም አይልም። ለኢየሱስ ክርስቶስ ጥልቅ ፍቅር አለው። በአንድ ወቅት ኢየሱስ ርዕሳችን ሆኖ እንዲህ አለኝ፣ የእኔን እምነት ልንገርህ፣ ኢየሱስን እስከ መስቀሉ ድረስ አምነዋለሁ፣ እከተለዋለሁ። ከዛ ከሞት ተነሳ ሲሉኝ ማመን ያቅተኛል። ምክንያቱም እስካሁን አላወከኝም እንዴ? እኔ እኮ ቶማስ ነኝ። እየተደነቅኩ ጸጥ ብዬ አስተውለዋለሁ። ጋሼ ስብሃት እንደ ቶማስ ተጠራጣሪ መሆኑን ሲገልጽልኝ እንደሆነ ገብቶኛል። ከርታታው ይሁዲ ትዝ አለኝና ፈገግ አልኩ። ማውጋቱን ጀመረ። አስታውስ፣ ሙሴ ሕግ አወጣ፣ ኢየሱስ ነፃ አወጣን፣ ፍቅርም ጨመረበት።
እንዳትረሳ፣ ሁልጊዜ ኢየሱስ የሙሴን ሕግ እንደተከተለ ነው የኖረው። በፍጹም የሙሴን ሕግ ጥሶ አያውቅም። ሰዎች ወደ ኢየሱስ እየተነጫነጩ መጡ። ሴትየዋ ሸሽታ መጥታ እግሩ ላይ ወድቃ የሙጥኝ አለች። ዋናው ግባቸው እርሱን ማጥመዳቸው ነው። ሙሴ ሴት ስታመነዝር ከተያዘች ትወገር ብሏል። አንተስ ምን ትላለህ አሉት። ከእናንተ መሃል ኃጢአት የሌለበት የመጀመሪያዋን ድንጋይ ይወርውር ብሎ ኢየሱስ መሬቱን በስንጥር ይጭራል። በአንዲት ጥያቄ ሁሉንም በጥርጣሬ ውስጥ ከተታቸው። ተለያዩ፣ ጥለዋቸው ሄዱ አለኝና ጋሽ ስብሐት አተኩሮ ያየን ጀመር። እንባዎቹ ከዓይኖቹ ውስጥ ፍልቅ ብለው በጉንጩ ላይ ተሽኳለሉ። ለስላሳ አፍ ማበሻ ወረቀት ከኪሱ አወጣና እንባውን እየጠረገ አይዞህ አትጨነቅ፣ ልክ የዛገ ጣራ እንደሚያፈስ አድርገህ ይኸው አለኝ። በጸጥታ ማብሰልሰል ጀመርኩ። ከርታታው ይሁዲ በትውስታዬ መጣ። መኖር ብትታክተው መሰናበት መብቱ አይደለም። ይህ ርዕሰ ጉዳያችን የሆነ ሰው እስከሚመጣ ይጠብቃል። ጋሼ ስብሐት በዝምታ ለረጅም ደቂቃዎች ያህል ቆየና አንቺ ሴት ከሳሾችሽ የት አሉ ሲል ጠየቃት። አንድ እንኳ አለች። በይ ድጋሚ እንዲህ አይነት ነውር አይልመድሽ ብሎ አሰናበታት። አላፈረሰም። የሙሴ ሕግ ቀጠለ። እንባውን ጠራረገ። ለዓመታት አብሮት የኖረ ሳል አለበት። ስለዚህ አፍ ማበሻ ወረቀት ከኪሱ አይጠፋም። ሳሉ መቼ ነው የጀመረ አልኩት። ሳዳም ሁሴን ከአያቶላ ሆሚኒ ጋር በሚዋጉበት ጊዜ ነው የጀመረኝ። ለነገሩ ጉንፋን አይደለም። እኔ ያኔ ጉንፋን መስሎኝ ጦርነቱ ሲያበቃ ነው ምድነው አልኩ። ጦርነቱ አለቀ። አልዳነችም። እስካሁንም አለች። ምንም አይደለም። አሁን እንኳን ጉንፋን አይደለችም፣ ጨዋታ ናት። አዲስ አበባ የትም ይስማማኛል። ለእኔ ነው ከተማዋ የተሰራችው። ምክንያቱም አፍንጫዬ አያሸትም። ልጁ ዜና ምሳ ጋብዛኝ ተረት ሰፈር ዘለቅኩ። በአንድ ድንጋይ ሁለት ወፍ እንዲሉ ጋሼ ስብሐት አብሮን ነበር። በልጁ የተሰናዳ ጣፋጭ ምሳ ቀረበልን። እየተጨዋወትን ተመገብን። የጨዋታችን ርዕስ በኢየሱስና በወላጅ እናቱ በእምዬ ማርያም ላይ አነጣጠረ። ጋሼ ስብሐትም እንዲህ አለን። ማርያም ቧንቧ ነች፣ እኛንና ዘላለምን አገናኘች። ኢየሱስ ክርስቶስ ግን ደራሲ ነው። እኛ የየብስ ደራሲያን ስንጠበብ በቃል ነው የምንፈጥረው። ኢየሱስ ግን በሰው ልጆች ሥጋና ደም ነው የሚጽፈው። ሲጥፍ ራሱ ጋር ደረሰ። ተዋናይ ያስፈለገው፣ ባህሪያቱን መረጠ። በቃ የዚህን ተውኔት ዋና ገጸ ባህሪ እኔ ነኝ የምተውነው አለና ወደ መድረኩ ወረደ። በሚጠጣው ባህላዊ መድኃኒት ምክንያት ሰውነቱ ተቆጥቶ አንዳንዴ በጣም ያካል። ይህንን ለምን እንደሚያደርግ ጠይቄው አለርጂ ነው፣ ይህ አይነት ህመም ተራውን ሰው አይዘውም አለና አስቆኝ የምጠጣው መድኃኒት አለ ብያለሁ፣ ያንን ስወስድ ነፍሴ ትደሰታለች፣ ግን አለርጂ ሆኖብኝ ያሳክከኛል። በዚህ ምድር ላይ ሳትከፍል በብላሽ የምታገኘው ምንም ነገር የለም። አየህ ምን ባደርግን የሚተወኝ አውቃለሁ፣ ነገር ግን ማከክ በጣም ስለሚጥመኝ አብሬው ኖራለሁ። እከክን የሰጠ አምላክ ማከኪያ አይነሳም ብለህ ሳቅን። ስለማንም አልጨነቅም። እኔን የሚያስጨንቀኝ ልጆቼ አጠገቤ ካሉ ነው። ኩኩሻ በ5 ዓመቷ አድጋ ጨርሳለች። ለምሳሌ መንገድ ላይ ጸጉሬን ባበጥር ተው ነውር ነው ትለኛለች። ዜና ግድ የላትም ሲያሰኛት ደግሞ የሚሰማትን የምትናገርበት ጊዜ አለ። ከኤልሳ ጋር ተነፋፍቀን የምንገናኘው። ኢያሱ ባህር ማዶ ነው። ሌላውን እርሳው፣ ለተመልካች ይደብር ይሆናል። እኔ ግን ተስማምቶኝ እየቀጠልኩ ነው። ጋሽ ስብሐት ሲጽፍ ለመዝራት እንጂ አጭዶ ወይም አሳትሞ የፍሬውን ተቋዳሽ ለመሆን አልታደለም። የጻፋቸው ረጃጅም ልብ ወለዶች በሙሉ
በጣም ወጣት እያለ መሆኑን ከቃለ ምልልሴ ተረድቻለሁ። ከሞላ ጎደል ሁሉንም የማንበብ ዕድል ገጥሞኛል። በፈጠራቸው ባህሪያት ላይ፣ በቋንቋቸው፣ በድርጊታቸው ነፃነታቸውን ጠብቆላቸዋል። እንደ ተፈጠሩበት እንደ በቀሉበት ይናገራሉ። ከእኛም ጋር ስንጨዋወት ገበሬን በገበሬነቱ ሸሌንም እንደ ሸሌነቷ ማነጋገር አለብህ። አንተ ተፈጥሮ የለገሰቻቸውን ልሳን ማንከርክ ማስተካከል አለ። በነፃነት እንደፈጠሩ በነፃነት ሕይወታቸውን ማሳየት ነው ግዴታ። ሳንሱርን እርሳው። መጽሐፍ ቅዱስ ዓለምን ያጥለቀለቀው ሳንሱር ባለመደረጉ ነው። አበሻ የጻፈው ቢሆን ኖሮ የዳዊትና የኦሪዮን ፍጻሜ የትየለሌ ውሽማዎች ቁጥር አታነባትም ነበር። መጽሐፍ ቅዱስን የምወደው ከስነ ጽሑፍ ውበቱ ጋር የሰውን ልጅ ከነጉድለቱ ስለሚያሳየኝ ነው። ተአምረኝነቱም ያስደንቀሃል። እኔ አንድም ቀን እታተማለሁ ብዬ ጽፌ አላውቅም። ነገር ግን ሕይወትን ከነቡግሯ ጥፋት አለው። እኔና ጓደኞቼ እናነባዋለን። በዚህ ተነጋግረን ደስ እሰኛለሁ። ሌላው ሐና አለችልህ። እንደወረደ የጣፍኩትን ማታ ጋደም ብለን ክንዷን አንተረሳኝ አነብላታለሁ። አንድ ጊዜ በጣም ተደሰተችና እቅፍ አድርጋኝ "You are my author" ብላ ሳመችኝ። የኔ ድንቅ ደራሲ ማለቷ ነው። ለምንም ነገር እንግሊዝኛን የሚቀናት። ከዚህ በላይ ሽልማት ጠብቄ አላውቅም። የድርሰት ሥራውን ጠበቅ አድርጎ እንዳይዘው ኑሮ ልጓም ሆናበት የሁለት ቸር ወይም የሁለት ቡኩም ቤት ሆኖ የሁለተኛው ትዳሩ ሕይወት የገንዘብ እጥረት አለበት። በዚህም ምክንያት ጥበብን እንደ ውሽማው ነው የሚያያት። በአጠቃላይ ሕይወቱ መረጋጋትና ሰላም ስለሌላት ሰውየው ተአምር ነው የሚያሰኝ አብይ ሥራ መስራት አልቻለም። እንዳለመታደል በእኛ አገር ለደራሲያኑ ቀድሞ በመክፈል እንዲጠበብ ማድረግ ባህሉ የለንም። በባህር ማዶዎቹ ይህ ባህል ስር የሰደደ ነው። ይህ ባህል ሩሲያውያን ባይኖራቸው ኖሮ ምናልባት ዶስቶቭስኪን የሚያህል ደራሲ በጅምር ሥራው ብቻ ዓለም ባጣቸው ነበር። የዚያን ዘመን የሩሲያ አሳታሚዎች ግብ እከክልኝ ልከክልህ ቢሆንም በረከቱኛ ድረስ ደርሷል። ጋሼ ስብሃት የመጽሐፍ አምሮቱን ለመወጣት በጋዜጣና መጽሔት ላይ ይጽፋል። በአንድ ወቅት ከወጣት ደራሲያን ጋር ሲወያይ አንዱ ተነሳና ለኛ ለወጣቶች ምን የሰጠህን ዕውቀት አለ ሲል ጠየቀው። ጋሽ ስብሃትም ለወጣት ደራሲያን አስጠርዤ የማቀብላቸውን ዕውቀት ድህነቱ አገደው። ይሁን እንጂ ላለፉት 2 ዓመታት እግረ መንገድ በሚለው አምዴ ላይ የማውቀውን ሁሉ እየጣፍኩ ላቀብላቸው እየሞከርኩ ነው። በግድ ይጠረዝ ካልተባለ ከዛ በርካታ ቁም ነገሮችን መገብየት ትችላለህ ብሎታል። በእርግጥም እንዳለው በአዲስ ዘመን እግረ መንገድ አምዱ ላይ በእንግሊዝኛው ጋዜጣ ዘኢትዮጵያን ሄራልድ ላይ በአያሌ ርዕሰ ጉዳዮች ላይ ጽፏል። ቀደም ባሉት የካቲት፣ መነን፣ አዲስ ሪፖርተር እና ቁም ነገር መጽሔቶች ላይ በፈጠራውም በኢልብ ወለዱም ተጠቧል። በቅርቡ በእንግሊዝኛው ዘሰን በአማርኛው ምዕራፍ ጋዜጣ ላይ ይጽፍ ነበር። አሁን ደግሞ እፎይታ ጋዜጣና መጽሔት ላይ እየጻፈ ነው። አንድ ቀን ይህች ሀገር በልማቱ መስክ ደርጅታ የሚነበብ ነገር ልጆቿ ቢፈልጉ ደራሲ ስብሃት ገብረ እግዚአብሔር በህትመትና ልሳናት ላይ የዘራቸው የጥበብ ሥራዎች በየጋዜጦቹና መጽሔቶቹ ላይ አቧራውን እያራገፍን መሰብሰብ ያስፈልገን ይሆናል። በአማርኛም በእንግሊዝኛም ለህትመት ይበቃሉ። እርሱም በስሙም በተግባሩም ተረት ከመሆን ድኖ ሕያው ባህሪ ይሆናል ብዬ አስባለሁ። በባህር ማዶዎቹ በጋዜጣውና መጽሔቱ ላይ የተጻፉትን ሥራዎች ሰብስቦ ለህትመት ማብቃት የተለመደ ባህል ነው። ማርክ ትዌንን፣ ቻርልስ ዲከንስን፣ አልበርት ካሙን ለአብነት መጥቀስ እንችላለን። ጋሼ ሲናገር አማልክቶቹ ለኔ ያደላሉ፣ እድለኛ ነኝ ይላል። አባባሉ በብዙ መልኩ እውነትነት አለው። አንዷን ልጥቀስ።
ቀደም ብዬ እንዳልኩት እርሱ መዝራት ነው ተግባሩ። አድናቂዎቹና ወዳጆቹ ይሰበስቡለታል። ይህንንም በሕይወት ቆሞ ለማየት በቅቷል። 567 የተባለ የአጭር ልቦለድ መድብሉን ኩራዝ አሳታሚ ድርጅት ለህትመት አይበቃም ብሎ መለሰለት። ደራሲያኑ ኃይለ መለኮት መዋዕልና አረፋይኔ ሀጎስ ገንዘብ አዋጥተው መድብሉ የህትመት ብርሃን እንዲያይ ያደረጉት። ይህ መጽሐፍ በሕይወቱ ስሙን በጥራዝ ለመጀመሪያ ጊዜ ያየበት ሥራው ነው። ትኩሳትን አስተካክለው ብልግናውን በማለዘብ ወደዚህ ዘመን ቋንቋ የቀየሩት 3 ደራሲያን ወዳጆቹ ናቸው። እነሱም መስፍን አለማየሁ፣ ደምሴ ጽጌ፣ የሺጥላ ኮከብ ሲሆኑ መስፍን በቅርቡ በሞት ተለይቶናል። ደምሴ ጽጌ በነካ እጁ 7ኛውን መልአክ አርሞ አስተካክሎ ለአሳታሚ ድርጅት መላኩን አጫውቶኛል። አንድ ቀን ሲሞላለት ነፍሱ ረፍት ስታገኝ ሌቱም አይነጋልኝን አስተካክሎ እንደሚያስነብበን ተስፋ አደርጋለሁ። ስለ 7ኛው መልአክ ለጋሼ አንስቼለት ፋና ዴሞክራሲ እያሳተመው መሆኑን በዚህ ሰሞን አጫውቶኛል። በተከታዩ ሰኞ ስንገናኝ ጋሽ ስብሃት ዘንጧል። ቡና አይነት ቆዳ ጃኬት፣ ኮሌታ የሌለው ሸሚዝ፣ ከፋይ ሱሪና ቡና አይነት ጫማ ተጫምቷል። እኔ እሱ ፀሐይ ሆነን ፕሬስ ክበብ ሻይ ጋብዞን እየጠጣን ጋሼ ፋሽን መከተል ጀመርክ እንዴ አልኩት። እርሱ ተከተለን እንጂ እኛ እንከተለው አለኝ። እዚህ ውስጥ ብቻህን አትፈራም አልኩት ሰፊ ከፋይ ሱሪውን እያሳየሁት። ማን ወንዱ? ሳቁን ለቀቀው። ፀሐይ በላቸው የጋሽ ስብሃትን የእግረ መንገድ አምድ ለረጅም ጊዜ ስትተይብ ቆይታለች። ስራው በአጋጣሚ የሚፈጥረውን ስህተት ጠርታ ታሳየዋለች። በዚህ ተግባሯ ተደስቶ በአምዱ ላይ ሾማት። በቃ ከዛሬ ጀምሮ አንቺ የኔ አርታኢ ነሽ። ስህተት ብለሽ ያጋጠመሽን ቃል አረፍተ ነገር እርግጠኛ ስትሆኚ የመሰረዝ ሙሉ መብት ሰጥቼሻለሁ። ሴይለር ጽሑፎቼ ከተተየቡ በኋላ ኦሪጂናሉን ማየት እንደሚፈልግ ነግሮኛል። ስለዚህ አስነብቢው። ለራሱ መውሰድ የሚፈልገው ኮፒ ካለም ብትሰጪው መልካም ፈቃዴ ነው አላት። በዚህ ሁለቱም እግረ መንገድ አምድ መታተም እስካቆመበት ጥር 12 ቀን 1990 ዓ.ም ድረስ ተግባብተው ሰርተዋል። ጋሼ ሲናገር ህሊናና ሆድ አያረጅም ይላል። እውነቱን ነው። በእርግጥም ራሱን ጋሼ ስብሃትን ሳየው ቆዳውም ጸጉሩም ማረጁ እንጂ ሰውየው ስብሃት ነፍሱ ምንጊዜም ወጣት ነች። ከማንኛውም አዛውንት በላቀ ሁኔታ የወጣቶችን ሕይወት በጥሩ ሁኔታ ይረዳል። አንድ ጊዜ በዙሉ ካስል ፀሐይ ተገኝታ ቡና ፈልታልን እንጨዋወታለን። አያሌ የፍቅር ታሪኮች ያጫወተን በዚህ ዕለት ነው። ከወትሮው ቀደም ብሎ ወደ ቤቱ መሄድ እንደሚፈልግ ነገረኝ። ትንሽ እንዲቆይ ላግባባው ሞከርኩ። በውሳኔው ጸና። ምን እንዳለበት ስጠይቀው ከመጨረሻ ልጁ ከኩኩሻ ጋር ቀጠሮ እንዳለው ነገረኝ። ለልጆቹ የሴት አንጀት እንዳለው ስለማውቅ ልሸኘው ተነሳሁ። ተመለስ አለኝ ከበሩ እንዳስወጣሁት። የተለመደው ቦታ ሳደርሰው መመለስ እንደማልፈልግ ነገርኩት። ተቆጣ። በጥፊ ጭው አድርጎ አላሰኝ። እቤትህ አሪፍ ልጅ አስቀምጠህ ልትሸኘኝ ብለህ ችክ ትላለህ? በአንተ ቤት እኔ አርጅቻለሁ። ራሴን መጠበቅ አልችልም አይደል? ቀሽም ብሎኝ ጥሎኝ ሄደ። የጋሼ ስብሃት የዘር ሐረግ ከትግሬው 3/4ኛ ሲሆን በእናቱ እናት በኩል ሩብ የአማራ ደም አለበት። በአባቱ ደግሞ 1/8ኛ ጎጃሜ ነው። በመጀመሪያ ትዳሩ ከኦሮሞ፣ በሁለተኛ ጋብቻው ከወለዬ ጋር ተቀላቅሏል። በሁለቱም አቅጣጫ ዘሩን ዘርቷል። ሕይወቱ የታነጸበት ባህል ወግ በመሃል አገር አማራው ሥርዓት ሲሆን ስነ ልቦናው የእንግሊዞች እንደሆነ ይናገራል። አንድ ቀን ርዕሳችን ዘር ማንዘር መቁጠር ሆነ። በጨዋታው መካከል አጼ ምኒልክን አነሳና ዘነበ ያንተ ዘር ጋሞ ነው፣ እኔ ደግሞ ትግሬ። ምኒልክ መጣና የምንግባባበትን የአማርኛ ቋንቋ ለዜግነታችን ደግሞ ኢትዮጵያዊነትን ከዚያም በላይ ባንዲራን ሰጠን። የነጮች ባሪያ ከመሆን አዳነን። ምኒልክ ባይኖር ኖሮ በምን አይነት ቋንቋ እንግባባ ነበር? ነሸጥ ሲያደርገው
በአሜሪካዊው ዋልት ዊትማን ግጥም ራሱን ይገልጻል። Do I contradict myself? Very well then. I contradict myself. I am more than one. I am many. I am myriads. I am universe. እንተርጉመው ያልኩትን ተቃረንኩ እንዴ? እንኳንም ተቃረንኩት። ከአንድ በላይ ነኝ፣ ብዙ ነኝ፣ እልፍ አላፍ ነኝ፣ ሙሉ ዓለም ነኝ። በጆን ዶን ሲመጣ ነፍሱን እንዲህ ይተርካል። No man is an island. At most he is a promontory. Every man's days reduces me. Send not to ask for whom the bell tolls. It tolls for thee. ማንም ሰው ደሴት አይደለም። ግፋ ቢል ሰርጥ ቢሆን ነው የማንም ሰው መሞት እኔን ያጎድለኛል። የቀብር ደውል የሚደወለው ለማን ነው ብለህ አትጠይቅ። የሚደወለው ላንተ ነው። ይህ ነፍሱ ዓለም የሆነች ሰው፣ ይህ የማንም ሞት ያጎድለኛል ብሎ የሚያስብ ሰው ታመመ። ሐኪም ቤት ላለመሄድ ወሰነ። በዚህ ልጁን ወቀስኳት። ዝም ብላ በማየቷ በእርሷ ላይ ሊያመጣ የሚችለውን ሐዘንና ችግር እየተነተንኩ ልነግራት ሞከርኩ። ሁሉም ነገር ከአቅሞ በላይ እንደሆነባት ነገረችኝ። እሱን ሳስተውለው ከፍተኛ የመንፈስ ድቀት ደርሶበታል። በወቅቱም ጋሼ ስብሃት ራሱን ሕይወትንም ዓለምንም ተጸይፎ ከሞት ጋር ለመጀመሪያ ጊዜ ለመሻረክ የቆመ ይመስላል። መኖሩን የምንፈልግ ሞቱም የሚያጎድለን እንዳለን አወጋሁት። በተግባባን ስሜት ጭንቅላቱን ወዘወዘልኝ። ከልቡ እንደሆነ ከገጹ አነባለሁ። በታናሽ ወንድሙ በዶክተር ተወልደ መድን እርዳታ ሆስፒታል ገባ። ሆስፒታሉን ጋሼ ጠላው። ጥላቻውን ብገነዘብም በሰላም በፍቅራችን ጊዜ ወዳቸው የነበሩትን ወጎች እያነሳው ላጫውተውና ላዝናናው ሞክር ነበር። በወቅቱ ሳየው አካሉ ከስቶ ገመምተኛ ከመምሰሉ በቀር ሕሊናው ሚዛኑን እንደጠበቀ ነው። ከሳምንታት በኋላ ሳይሻለው ከሆስፒታል መውጣቱን ሰማሁ። ሊያገግም ወደ ሄደበት ታናሽ ወንድሙ ዶክተር ተወልደ መድን ቤት ሄድኩ። እንዳየኝ ኦ ሴይለር አለና እጁን ለሰላምታ ዘረጋልኝ። ጨበጥኩት። በሰርቪስ ክፍል ውስጥ ነው የምንገኘው። በስተግርጌው አንድ አነስተኛ ጠረጴዛ ላይ መጽሐፍ ተደርድረዋል። ከፊት ለፊቱ ያለች መስኮት ስትከፈት የሰማይ ሙሉ ገጽ ታሳያለች። ከዛ ከምር ከጠላው ሆስፒታሉ እንዴት ሊወጣ እንደቻለ ጠየቅኩት። ሐኪሞቹ በሁለት ምክንያት ብቻ እንደምወጣ ነገሩኝ። አንድ ድኜ፣ ሁለት ሞቼ ነው ከዚህ ከዳግማዊ ምኒልክ ሆስፒታል መውጣት የምችለው። ያ ካልሆነ ከዛ አካባቢ ንቅንቅ አልልም። እኔ ደግሞ እስከምድን አካባቢው አስጠላኝ። እስከምሞትም መጠበቅ አልቻልኩም። እነርሱ ደግሞ በዶክተር ያምናሉ አይደል? ተወልደ ሲመጣ ይህ ታናሽ ወንድሜ ነው። በሙያው እንደናንተ ዶክተር ነው። እቤት ወስዶ ሕክምናውን ቢሰጠኝ ደስ ይለኛል አልኳቸው። ዶክተሮቹም እሳቸው እሺ ካሉ እንስማማለን አሉኝ። ተወልደም እስከምድን እሱ ቤት እንደምኖር ቃል አስገባኝ። ሳልሞትም ሳልድንም ከሆስፒታል የወጣሁት በዚህ አጋጣሚ ነው። እድሜ ለወንድሜ። ጋሼን ሆስፒታል ልጠይቀው ስመላለስ በአንዳንድ ባህሪዎቹ የተናደደ ግን ሽምግልናውን አይቶ ያዘንለት ዶክተርና አንዲት ነርስ አነጋግረውኛል። ለመጀመሪያ ጊዜ ጋሽ ስብሃት ልክ አይደለህም ብዬ በአንዳንድ ጉዳዮች ላይ ተናግሬው በእሽታ ጭንቅላቱን ወዝወዞልኛል። እነዚህ ሰዎች የሙያ ግዴታቸው አገናኝቷቸው ጋሽ ስብሃትን አከሙት እንጂ ማናቸውም ስብሃት ገብረ እግዚአብሔርን ማን እንደሆነ አላወቁትም። አንድ ወዳጄ ሲናገር ኢትዮጵያ ፕሮፌሽናል ባለሙያዎች እንጂ በርካታ ምርጥ ምሁራንን ገና አልፈጠረችም። ሁላችንም የራሳችንን ሙያ በጥልቀት ልንረዳው እንሞክራለን። ለጠቅላላ ዕውቀት በሚሆን መልኩ የሌሎቹን ሙያ ዳሶን ለመረዳት የሚኖር ምሁር ብዙም አላጋጠመኝም። ለዚህም ነው ኢትዮጵያ ፕሮፌሽናሎችን እንጂ ምርጥ የሙያውን መስክ ምሁራን ወይም ተጠባቂዎች አላፈራችም ያልኩህ ያለኝ ትዝ አለኝ። በእኔ አመለካከት ጥቂት ምርጥ ምሁራን ቀደም ብለው ተፈጥረዋል። አሁንም ያሉ የቀለም ቀንዶች አሉ።
ወደፊትም ይፈጠራሉ ብዬ አምናለሁ። ተስፋም አደርጋለሁ። የዛኑ ያህልም የዕለት ጉርስ የዓመት ልብስ አሸናፊ ባለሙያዎች በብዛት ይኖሩናል ስል አብሰለሰልኩ። አሁን ሽንት ቤት ሄደህ መምጣት ትችላለህ አልኩት። ከራስጌ ምን ይታይሃል አለኝ። ከዘራ እርሷን መርኮዝ ብዬ ሽንት ቤት መሄድ እችላለሁ። ነገር ግን የበሽተኛ መብቴን ለመጠበቅ ስል እዚህም እጠናቀቃለሁ። አልጋዬ ስር በስተግርጌ ምን ይታይሃል? ፖፖ፣ ከፈለክ አንተም ኢንጆይ እንድታደርግ ልጋብዝህ፣ መብት አለኝ ሲል ተሳሳቀን። አካላቱ በበሽታው ከመድቀቁ በስተቀር የጋሼ ስብሐት መንፈስ ወደማውቀው ጥንካሬ እየተመለሰ ነው። ወግ ጀመርን። አንድ ከእንግሊዝኛ ወደ አማርኛ የተረጎምኳትን የፍቅር ታሪክ አነበብኩለት። ታሪኳ በጃዋሃራ ኔህሩ እና በኤድዊና ላይ የተጻፈች ነች። ኔህሩ የመጀመሪያ የህንድ ጠቅላይ ሚኒስትር ሲሆን ኤድዊና በህንድ የመጨረሻው የእንግሊዝ መንግስት ባለሙሉ ስልጣን አገረ ገዢ ሎርድ ማውንትባተን ባለቤት ነበረች። በኋላ ዓለም አቀፍ መነጋገሪያ የፍቅር ታሪክ የሆነውን ጽሑፍ ለጋሼ አነበብኩለት። አሪፍ ነች። በታሪኩ ኔህሩ ከሞተ በኋላ ያለው ተጨማሪ የቤተ ዘመድ አስተያየት ግን ኮተት ነው። አሁን ሬዲዮ የማደምጥ ቢሆን ከኔህሩና ከኤድዋና ሞት በኋላ ያለውን ታሪክ ላለመስማት ዘጋው ነበር አለኝ። ደስ አለኝ። በርካታ ጓደኞቼ ይህችን ታሪክ አንብበዋታል። ይህንን ግድፈቴን ግን አላሳዩኝም። በእርግጥም ኔህሩና ኤድዋና ከሞቱ በኋላ ያለው ወግ ኮተት ነው። ይህ አጋጣሚ የጋሼ ስብሐት ህሊና ሚዛኑን እየጠበቀ መምጣቱን ምልክት ስላሳየኝ ተደሰትኩ። ከጋሼ ጋር ስለ ሞት አያሌ ጊዜያት አውግተናል። በአንድ ወቅት ሲያጫውተኝ ሞት መምጫው አይታወቅም። ነጻነት የምትባል ያክስቴ ልጅ ስታጫውተኝ ሞት የሚገርመኝ መደምደሚያችን ነው። ሰዎች ደግሞ በየት በኩል ሸንቁሮን ይገባ ይሆን ብለን ስንጠነቀቅ እኖራለን። የሚከዳኝ ሳምባዬ ወይስ ኩላሊቴ ይሆን አሊያስ ልቤ እያልን እንጨነቃለን፣ እንጠበባለን። ሞት ግን አገባቡን ቀይሮ ይመጣና ሂሳብ ይዘጋናል። በሌላ ጊዜ ከእንቅልፌ ነቅቼ እንደምነሳ ከዚያም እንደምተኛ ሁሉ ከሞት በኋላም ነቅቼ የምነሳ ነው የሚመስለኝ ብሎኛል። ይህን አባባሉን እያብሰለሰልኩ ቀጣይ ስራዬ ያንተን ሕይወት መጻፍ ነው። ቶሎ ተነሳና ምዕራፍ በምዕራፍ እያነበብን እናስተካክለውና የጎደለም እየጨመርን በሐሳብህና በሐሳቤ የምናዳብርበት ሁኔታ እንፈጥራለን አልኩት። ከሆነልኝ ደስ ይለኛል አለኝ ሙሉ ፈቃደኝነቱን በሚያሳይ ስሜት። ብዙ ተጨዋወትን። ከዚያን ዕለት ቀደም ብሎ እሱ ነው የሚያጫውተኝ። የእኔ ተግባር እርሱን በጥያቄ መኮርኮር ነበር። የዚያን ዕለት ይደክመዋል ብዬ ስለገመትኩ አጫዋችነቱን እኔ ነበርኩ ያዝኩት። ጀንበር ስታዘቀዝቅ ወደ ሰፈሬ ለመሄድ ተነሳሁ። እየጨበጥኩት በእጄ ጨመቅ አደረግኩት። እሱም ጨመቅ በማድረግ አጸፋውን መለሰልኝ። ሆኖልኝ ታሪኩን እንደምጽፍለት በእጆቻችን ስንጠቃቀስ ነው። በቆምኩበት ቁልቁል ሳይ ከፋይ ቡና አይነት ጫማው ክሯ ተፈቷል። ይህ የዘወትር ልማዱ ነው። ምንጊዜም አንድ ቦታ ሄዶ ሲጋበዝና ጫማውን አውልቆ መደብ ላይ ሲቀመጥ ወይም ማታ ቤቱ ገብቶ ሲተኛ የጫማውን ክር ፈቶ ኪሱ የመክተት ባህሪ ያለው። ይህ የሞላልን ጋውን ወይም ቱታ ለብሰን እቤት መዋላችንን የምንገልጽበት ስልት መሆኑ ነው። በዚህ ሰሞን የጫማውን ክር አስሮ እኔ ቤት በመምጣት አብረን ይሄን ታሪክ በሚዋጣ መልኩ እንደምንሰራው አስቤ ፈገግ አልኩ። ደስ ብሎን አብረን ውለን ወደ ቤቱ ስሸኘው ለአያሌ ጊዜያት በቃሉ የተቀኘልኝ ግጥም ትዝ አለኝ። ይህችን ግጥም በኋለኛው ዓመታት በሌቱም አይነጋልኝ ውስጥ አንብቤያታለሁ። እነ ማቱሳላ እነ አብርሃም ምን በሉ ምን ጠጡ ዕድሜ የሚያረዝም ምን አዩ ምን ሰሙ በዕድሜ ለመለሙ ምስጢሩን ለማንም አልተናገሩም አለፉ ዝም ዝም ተኙ ዝም ዝም። በሕይወቱ ነገን በፍጹም የማያምን ሰው ማንን ታውቃለህ ብባል ልጠራ የምችለው አንድ ሰው ስብሐት ገብረ እግዚአብሔርን ነው። ይህን ተፈጥሮን ያለማመን ጠባዩን አጋብቶብኝ እኔም ዛሬን እንጂ ነገን ሳላምን እዚህ ደርሻለሁ። ከሆነልኝ ደስ ይለኛል።
እንዳለ አጠቃላይ የሕይወቱን ምዕራፍ አጫውቶኛል። መጽሐፉን ጽፌ እንዳጠናቀቅኩ መጀመሪያ ያስነበብኩት ራሱን ጋሼን ነው። አስተያየቱን በገዛ እጅ ጽሕፈቱ በመጽሐፌ በር አኑሬላችኋለሁ። ፈቅዶ ልጅነቱን፣ ወርቃማ ዓመታቱን፣ የኮሌጁን፣ የፍቅር ጉዞውን አውግቶኝ እዚህ ጥራዝ ውስጥ ሰውየው ስብሃትን በመጽሐፍ አንድ ታገኙታላችሁ። እንደ ፋታ ማግኛ ከወዳጅ ዘመድ የሰበሰብኩትን ፎቶግራፎች ትመለከታላችሁ። በመጽሐፍ 2 ደራሲው ስብሃትን ታነቡታላችሁ። በመጨረሻም አስጀምሮ ላስጨረሰን እንባባላለን። እናም የእኔን ስብሃት ገብረ እግዚአብሔርን ሕይወቱን ከነቡግሯ ያውላችሁ። የእናንተን እንጃ እንጂ እኔስ ሞትን ከስብሃት ጋር እንዲቀደምኩት። እንዲህ አድርጎም መቅደም የለ። ተረት ተረት የላም በረት አትሉ? አንድ ሰውዬ ያለ መጽሐፍ ሲያነብ ደግሞ እንደገናም ሲያነብ አሁንም እንደገና ሲያነብ ከግማሽ ምዕተ ዓመት በላይ ቆየ። ይህንን በማንበብ ዓመታት ስንተነትነው ከ2000 ዓመታት በላይ ኖረ። ንባቡን አሁንም እንደቀጠለ ነው። ሲጨርስ እነግራችኋለሁ። መልካም ንባብ። እርሶም ከ2000 ዓመት በላይ ለመኖር። ዘነበ ወላ፣ ቂርቆስ፣ አዲስ አበባ።